ከ12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ወጣቶች ተናገሩ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለጉ እችን ልጅ ያደርሱባት። ስለ 2 የስልጣን ዘመን ብቻ እንዲቆይ ሀሳብ መቅረቡን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሰላም የተወደዳችሁ ቤተሰቦች እንደምን አላችሁ? ከብዙ መጥፋት በኋላ በተለየ ፕሮግራም ወቅታዊ ጉዳዮችን ይዤ ወደ እናንተ የምመጣ ይሆናል ማለት ነው። እናንተ ቤተሰቦች ሼር እያደረጋችሁ ለሌሎች እንዲዳረስ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለሁኝ ወደ ዛሬ ወቅታዊ መረጃ እንለፍ። 12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጭ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ጠቅላይ ሚኒስትሩ ስለ ትግራይ ወጣቶች ተናገሩ። ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ወጣቶች ተናገሩ። ጠቅላይ ሚኒስትሩ በዛሬው የፓርላማ ንግግራቸው የትግራይ ወጣቶች ለሱዳን ጦርነት እየተሸጡና በዚያ እንደሚገኙ ተናግረዋል። እስቲ ሙሉን እንስማው። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። የትግራይ ሕዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለመሰላችሁ የሚያሳየው ነገር ኒው ብለድ ኒው ቶት ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። አሁን ያለው መንግስት ለ2 የስልጣን ዘመናት ብቻ እንዲቆይ ጥያቄ እየቀረበ እንደሆነ ጠቅላይ ሚኒስትሩ አስታውቀዋል። ስለ 2 የስልጣን ዘመን ብቻ እንዲቆይ ሀሳብ መቅረቡን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ገዢው ብልጽግና ፓርቲ በስልጣን ላይ ያለ መንግስት ለ2 የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከአንድ ሳምንት በኋላ መካሄድ በሚጀምረው ሀገር አቀፍ የምክክር ጉባኤ ላይ ብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ፓርቲው በስልጣን ላይ ያለ መንግስት ቢበዛ ለ2 የስልጣን ዘመን ብቻ መቆየት አለበት የሚል አጀንዳ ማቅረቡን የገለጹት ጠቅላይ ሚኒስትሩ ይህ በአፍሪካ አህጉር ያልተለመደ እንደሆነም አመላክተዋል። አዲስ አበባ ላይ ያሉ ቆንጆ ሴቶች ቢጨፈለቁ እዚች ልጅ ላይ መድረስ አይችሉም ይለናል። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለጉ እችን ልጅ ያደርሱባት። ፍጹም ውበት ራሱ ውበት እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ ፀሐይ ያልበገረው ብርዱ ያልበገረው። እስኪ ከተማ ሴቶችን የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ።
ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን እያንዳንዱን ነገር ተቋቁሞ እስቲል ቆንጆ ረብስ የምር በጣም ነው የምታምረው። ውድ ቤተሰቦች ለዛሬ ያስኩላችሁ ወቅታዊ ጉዳዮች እነዚህ ነበሩ። በሌላ ቪዲዮ ደግሞ ተመልሼ እስክመጣ መልካም ጊዜ ይሁንላችሁ።